መከራዎች ሲበዙ ጭንቅ ሲል የሚዞረው ወደ ማን ነው? ወደ አላህ ነው። አደጋውን እያየን ነው። በላዎች እየመጡ ነው። የመሬት መንቀጥቀጡ በየጊዜው ይሰማል። ግን ዛሬም ተንቀጠቀጠ፣ ንዝረት ተሰማ፣ ነገም እንደዚህ ሆነ፣ ባለፈውም እንደዚህ ሆነ። አላህ ይዘንልን እንላመደውና ምንም አይመስለንም። አንዴ ግን ከመጣ አደጋ ነው። ሁሌ እንደ ምሳሌ እናገረዋለሁ። ምሳሌ የድሮ ታሪኮችን መናገር ሰውን በደንብ እንዲገባን በዘመናችን የተከሰትን ስንመለከት እንረዳዋለን። የዛሬ ዓመት ከምናምን ቱርክና ሶሪያ ድንበር ላይ የመሬት መንቀጥቀጡ ምን ሰራ? አልሰማንም? በዜና አላየንም? በቴሌቪዥን መስኮት ስንት ኸልቅን ያለቀው፣ ስንት ፎቅ ነው የተደረመሰው። የአላህ ትእዛዝ የመጣ ጊዜ ማንም ሊቀለብሱ አይችልም። ወንጀሎች ሲበዙ፣ የተለያየ ነገር ግፍ፣ በደል፣ ሰው ሲያለቅስብን፣ የተለያየ ነገር ሲመጣ፣ ሰው ወንጀልን ሲዳፈር አላህ ቅጣቱን ያመጣል። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። መከራ መጣ። ምን አይነት መከራ? የመሬት መንቀጥቀጥ። ምን አይነት መከራ? ማዕበል ውሃ የሚያሰምጥ፣ በጀልባ ላይ ስትሄድ የሚያሰምጥ። በምን ምክንያት? ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል አለ አላህ። ሊዩዚቀሁም ባዕደ አለዚ አሚሉ ከሰሩት ወንጀለው ከፊሉን ሊያቀምሳቸው። እንደ ወንጀላችን መጠን አይደለም ቅጣቱ፣ ትንሽ ነው። ለምን? ለአለሁም የርጅዑን ሊመልጅንም ይዛት ወይዳለች። ባህሩንም ካዘዘ ያጥለቀልቀናል። የኑህ ህዝቦችን ከታችም ውሃ ወረደ አላህ፣ ቻይ ነው። ከላይም ዝናብ አመጣና አጥለቀለቃቸው። በባህር የጠፉ አሉ፣ ታሪክ ቁርአን የነገረን። በጮኸት የጠፉ አሉ፣ ድንጋይ ያዘነበባቸው አሉ። ዛሬ ወንጀሎች በስተዋሉ፣ በደል በስተዋል። ሰደቃ ላይ እንበርታ። ሰደቃ ወላሂ ትልቅ መድኃኒት ነው። ሰደቃ በላን ያነሳል። ሰደቃ ቁጣን ያበርዳል። ሰደቃ ኸይር የተሻለ ያመጣል። ሰደቃ ርዝቅ ያሰፋል። አንፊቅ ዩንፈቅ አለይክ፣ ስጥ ይሰጥሃል ነው። መላኢካ ይወርዳል። ያ ረብ የሚለግሰውን ጨምርለት፣ አፋፋለት። እምቢ ያለውን የሚቋጥረውን ደግሞ ምን በልበት አጥፋበት ይላል። እስትግፋር እናብዛ፣ ተውባ እናድርግ። እስትግፋር በላን ይመልሳል። ሰደቃ በላን ይመልሳል። ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል። የአላህን ቁጣ እንዲርቅ ያደርጋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መልካም ሥራ የሚሠራ ሰው፣ ጥሩ ሥራ የሚሠራ ሰው፣ ኸይር ላይ ሁሌ የሚገኝ ሰው መጥፎ አወዳደቅ አይወድቅም። አብደላህ ብኑ አባስ አሉ ነቢዩ ሲናገሩ፣ ቢወድቁ እንኳን መደገፊያ ያገኛል፣ ሙሉ ለሙሉ አይወድቅም። ሰደቃ ላይ እንበርታ፣ በላን ያነሳልናል። የኔ ወንጀል ይሆናል ጌታዬ ብለን ዱዓ እናድርግ። ሰው ላይ አንቀስር። ስንቱን አስለቅሼ ነው፣ ስንቱን አልቅሶብኛል፣ ስንቱን አስከፍቻለሁ። ጥያቄያችን ወደዛ አድርገን እስትግፋር እናድርግ፣ ዱዓ እናድርግ። ዱዓ ለምን ከተባለ ዱዓ ኢባዳ ስለሆነ ነው። የኢባዳዎች ሁሉ ትልቁ አንኳሩ ዱዓ ነው። አዱዓው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሁወል ኢባዳ፣ ዱዓ ራሱ ኢባዳ ነው። አላህም አለ ወቃለ ረቡኩም፣ ጌታችሁ አለ ኡድዑኒ ለምኑኝ፣ አስተጅብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ፣ አያችሁ ዱዓ ኢባዳ ስለሆነ አን ዱዓ ያላል። አን ዒባደቲ፣ እነዛ እኔን ከመገዛት እኔን ከመለመን የሚኩራሩ ሰዎች፣ ወደ ኋላ የሚሉ ሰዎች ጀሃነም ውስጥ ተዋራጆቹን ይገባታል አለ አላህ ሱብሓነሁ ወተዓላ። አላህ ሳይለመን ሲቀር ይቆጣል። ጭንቀት ሲመጣ፣ መከራው ሲመጣ፣ መከራን ሊያነሳ የሚችል ማን ነው? አላህ ነው። አመን ዩጂቡል ሙጠረ ኢዛ ደአህ፣ ሰው ጭንቅ ጥብብ ሲለው ችግር ላይ ሲሆን ሲለመን የሚቀበል ማን ነው? ከአላህ ውጭ ሌላ አለ? ወየክሽፉ ሱአ፣ መጥፎን ነገር የሚገልጽ የሚያነሳ፣ ወየጅዓሉኩም ሁለፋ አልአርድ፣ በምድር ላይ ተተኪ የሚያደርጋችሁ። አኢላሁማ አላህ፣ ለመሆኑ ከአላህ ውጭ አለ? ማን አለ? ቀሊለን ማ ተዘከሩን ይላል አላህ ስብሓነሁ ወተዓላ። መለመን አላህን መጠየቅ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ብቻ መጠየቅ እንዳለብን ሲያስረዱን ታላቁን ሰሃባ አብዱላህ ብኑ አባስ የአጎታቸውን ልጅ መከሩት። ኢዛ ሰአልተ ፈስአልላህ፣ መጠየቅ ከፈለክ ማንን ጠይቅ? አላህን ጠይቅ፣ ሀብታም የሆነውን ጌታ። ወኢዛ ስተአንተ፣ መታገዝን ከፈለክ መረዳት ከፈለክ ፈስተኢን ቢላህ፣ በአላህ ተረዳ አሉትና ትልቅ የተወኩል መልእክት ነገሩት። ወዕለም፣ እወቅ አነ ልዑማ፣ ህዝብ በአጠቃላይ የዓለም ህዝብ ለው እጅተመዐት፣ ቢሰባሰቡ አላ አን የንፈውከ ቢሸይእን፣ አንተን በአንዳች ነገር ሊጠቅሙህ ቢሰባሰቡ ምን ቢሉ ለም የንፈዑከ
ኢላ ቢሸይን ቀድ ከተበሁ ላሁ ለክ ሊጠቅሙ አይችሉም አላህ የጻፈልህን ካልሆነ በስተቀር። ማንም ሰው ቢሰባሰብ እከሌን ሀብታም እናድርግ እንድናደርሰው ቢል አላህ ከጻፈለ ውጭ በጭራሽ አሉት። በተቃራኒው ወለው እጅተመዑ አላ አን የዱሩከ ቢሸይን አንዳች ነገር አንተን ሊያጠፉ ሊጎዱህ ቢፈልጉ ምን ቢሉ ለም የዱሩከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይክ አላህ በአንተ ላይ ካልጻፈብህ ድረስ አንተን ሊጎዱ ሁሌም ብትጠይቁ አላህ ይደሰታል። እችን ሐዲስ ስሙ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምን አሉ? ዑባደት ብኑ ሳሚት ባስተላለፉት ሐዲስ እንዲህ አሉ። ማ አለል አርድ በምድር ላይ አንድም የለም ሙስሊሙን የድዑ ላህ ተዓላ ቢዳዕወትን ኢላ አታሁ ላሁ ኢያሃ አንድም ሙስሊም የለም በምድር ላይ አላህን አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ አው ሰረፈ ዐንሁ ሚን ሱኢ ሚስለሃ ወይም ደግሞ የሆነች ነገር ጠይቆ የሚመጣበት መጥፎ ነገር ነበር ያ የጠየቀው ነገር መጥፎን ነገር የቀለበሰለት ቢሆን እንጂ ስንት ነገር ተቀልብሷል። ኪሳራ ሊመጣ ነበር፣ በላ ሊመጣ ነበር። አንተ አፍያ ጠይቀሃል፣ አንተ ሀብት ጠይቀሃል፣ የሆነ ጉዳይን ሀጃን ጠይቀሃል። ያ ሀጃ ይቀርና በላው ምን ይላል? ይቀለበሳል። በሌላ ዘገባ ላይ ደግሞ አው የደኺረ ለሁ ሚነል አጅሪ ሚስለሃ ይላል። ያን የሚመስል አጅር አላህ ነገ ለየውመል ቂያማ ያስቀምጥለታል። ለሰላት ሰግደን ጾም ጾመን ሰደቃ ሰጠን ነገን እንደምንከጅለው ዱዓውንም አላህ ምን ያደርገዋል? ለነገ ያስቀምጠዋል። አላህ ተጠይቆ ምን አያደርግም? አያሳፍርም። ስለዚህ አላህን ስንለምን በዚህ ልባችን ለሱ ክፍት አድርገን ዝቅ አድርገን የዱዓ አደቦች አሉ። በዚህ ዱዓ አላህን መለመን በመልካም ስሞቹን በማንሳት ከዱዓዎች ሁሉ ሩቡብያን የጌትነትን አንድነቱን ይህን ልናበዛ ይገባል። ቁርአን ላይ አላህ ብዙዎችን ዱዓ አይነት ሲቀር ረበና አቲና ፊ ዱንያ ሐሰና ረበና ላ ቱዚግ ቁሉበና ረበና እያለን ጌታችን ወይ ከዚህ መከራ አንሳ አድነን ብለን አላህ ስብሓንሁ ወተዓላን መማፀን በአላህ ስብሓንሁ ወተዓላ ላይ ጥሩ ጥርጣሬን ማድረግ ልባችንን ለሱ ክፍት ማድረግ ከዱዓ አደቦች መካከል አንዱ ምንድነው? ዱዓ ሲደረግ እጅ ማንሳት ነው። እጃችንን ማንሳት ለምን ከተባለ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነ ረበኩም ተባረከ ወተዓላ ሐዩን ከሪሙን የእናንተ እኮ ጌታችሁ አላህ ሐይ ነው፣ ከሪም ነው፣ ቸር የስተሕይ ሚን ዒባዲህ ሚን ዓብዲህ የስተሕይ ሚን ዓብዲህ ከባሪያው ያፍራል። አላህ ከባሪያው ያፍራል። በምን ኢዛ ደም ከሄደ ሰላት እየሰገደ ይነሳል። ሐጅ ላይ ለበይክ አላሁመ ለበይክ እያለ ሲሞት ነቢዩ ሰለላሁ ዐለይሂ ወሰለም ዩብዓሱ የውመል ቂያማ ሙለቢየን አሉ። ነገ የውመል ቂያማ ለበይክ አላሁመ ለበይክ እያለ አላህን እየተማጸነ አላህን እየቀደሰ ይነሳል። ሌላኛው የዱዓ አደብ ወደ ቂብላ መዞር፣ እጅን ማዞር። ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ይላሉ? የበድር ዘመቻ ዕለት ነቢዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ሊጋፈጡ በመጡበት ሰዓት የሙሽሪኮች ጦር 1000 የሙስሊሙ ደግሞ 317 አካባቢ ነበርና ነቢዩ ሰለላሁ ዐለይሂ ወሰለም አሉ ዑመር ፈስተቅበለ ነቢዩላህ ሰለላሁ ዐለይሂ ወሰለም ቂብላ ثم መደ የደይህ ወደ ቂብላ ዞሩና እጃቸውን ከፍ አድርገው አላህን መማፀን ጀመሩ። ዱዓ ሙስተጃብ እንዲሆን ሌላኛው ይሄ አደብ ነው። ዱዓችን ሙስተጃብ እንዲሆን ዋናው ቁም ነገሬ ነው። የመጀመሪያው ዱዓ ስናደርግ አላህን አመስግነን ነቢዩ ላይ ሰለዋት አድርገን ነው ዱዓ የሚደረገው። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? አንድ ሰውን ተመለከቱት ዱዓ እያደረገ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ዱዓ ሲያደርግ አላህን አላመሰገነ፣ ነቢዩ ላይ ሰለዋት አላወረደ፣ ዝም ብሎ ሀጃውን ይጠይቃል። አጂለ ሃዛ ይህ ሰው ቸኮላ። ፈደዓሁ ጠሩት፣ ወቃለ ለሁ አሉት ኢዛ ሰላ አሐዱኩም ፈልየብዳ ቢተሕሚድ ረቢህ ወሰናኢ ዐለይህ ወልዩሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ثመ የድዑ ቢማ ሻእ አሉት። አንዳችሁ ዱዓ ስታደርጉ አላህን አመስግኑ፣ አወድሱ፣ በነቢዩ ላይም ሰለዋት አውርዱ፣ ከዛ የፈለገውን ነገር ይጠይቅ ሀጃውን አሉ። ስለዚህ ዱዓ ሲደረግ ምንድን ነው? ሰለዋት አውርድን አላህን አመስግነን። ሶስተኛው ዱዓችን ሙስተጃብ እንዲሆን ቀልባችን መመሰጥ አለበት። ጥርጣሬ የሚባል ነገር ገፍላ የሚባል ከእኛ መራቅ አለበት። ትኩረታችንን ወደ አላህ ማድረግ አለብን። የአላህ መልእክተኛ ምን አሉ? ኡድዑ ላሃ ወአንቱም ሙቂኑነ ቢልኢጃባ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ዋዕለሙ እወቁ አነ አላህ ዐዘ ወጀል ላ የቅበሉ ዱዓን ሚን ቀልቢ ጋፊልን ላሂን።
አላህ ስልቹ ከሆነ ጋፊል ከሆነ ቀልብ ዱዓን አይቀበልም። መመሰጥ ይፈልጋል። ወደ ቅብላ ዙራ ያ ረብ ብለህ ተጨንቀ እንጂ ዱዓ ስታረግ እንደዚህ ወደዛ ወሬ እንዲህ አይደል። ለአላህ ዝቅ ስናደርግ አላህ ከፍ ያደርገናል። አቅረቡ ማ የኩኑ ልዓብዱ ሚን ረቢህ ወሁወ ሳጅድ። አንድ የአላህ ባሪያ አላህ ዘንድ በጣም ቅርብ የሚሆነው ሱጁድ ላይ ሆኖ ነው። ፈአክሲሩ ዱዓ አሉ፣ ዱዓን አብዙ አሉ። ሌላኛው በአዛንና በኢቃማ መካከል ዱዓ ማድረግ። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ኢዛ ናደ ልሙናዲ፣ ሙአዚኑ ጥሪ የተጠራ ጊዜ ፉቲሃት አብዋቡ ሰማ፣ የሰማይ በሮች ይከፋፈታሉ። ወስቱጂበ ዱዓ፣ ዱዓም ተቀባይነት ይኖረዋል። ስለዚህ በእነዚህ ሰዓት ላይ ዱዓን ማብዛት። በሌሊቱ መጨረሻ 1/3 ሲቀር አላህ ይወርዳል። የንዚሉ ረቡና ተባረከ ወተዓላ፣ አላህ ይወርዳል። ስለዚህ አላህ ምንድን ነው የፈለገው? ጥያቄው መን የስአሉኒ ፈውጥየሁ፣ ማን ነው የሚጠይቀኝ የምሰጠው? መን የድዑኒ ፈአስተጂበ ለህ፣ ማን ነው የሚለምነኝ የምቀበለው? መን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ማረኝ የሚለኝ የምምረው ይላል። ጮሌ ሰው በዛ ሰዓት ተነስቶ ያ ረብ እኔ ያለኝ ጥያቄ፣ ያ ረብ እኔ ሀጃ አለብኝ፣ ያ ረብ ወንጀል አግብጦኛል ምሕረት ለግሰኝ ጸናል። በዚህ መልኩ ነው። ሌላኛው ዱዓ የሚቀበልበት የጁማዓ ቀን አሉ ነቢ ስ ሰለም። በሷ ላይ 12 ሰዓት አለ። ከዛ መካከል 1 ሰዓት አለች። አንድ የአላህ ባሪያ አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ ተብሏል። ጁማዓ ላይ በዱዓ መበረታታት፣ አላህን መለመን። ከዛ ዱዓ መጨረሻ አላህ እንዲቀበለን ዱዓችንን ስንጨርስ በነቢዩ ላይ ሰለዋት ማውረድ። ዑመር ብን ኸጣብ ምን ይላሉ? አዱዓኡ መውቁፉን በይነ ሰማኢ ወልአርድ፣ ዱዓ በሰማይና በምድር መሃል ትቆማለች። ላ የስዓዱ ሚንሁ፣ ከእሱ ከፍ አይልም። ሸይኡን ሐታ ቱሰሊ አላ ነቢይከ፣ በነቢዩ ዓለይሂ ሰላቱ ወሰላም ላይ ምን እስክታደርግ? ሰለዋት እስክታደርግ። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን። ወኢዛ ሰዓለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን فليستجيبوا لي وليؤمنوا بي لعلهم يرشدون. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حق حمده أحمده سبحانه لا أحصي ثناء عليه هو كما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، دعاء الله እንዲቀበለን የተወሰኑ ሰበቦች ምክንያቶችን ተመለከትን። ዱዓ አድርገን ለምንድን ነው አላህ ማይቀበለን? ዱዓ አላህ ከማይቀበልበት መንገድ አንደኛውና ዋነኛው ሐራም ነገሮች ላይ መዘውተር፣ ሐራምን መጠቀም፣ ሐራም መብላት፣ ሐራም መጠጣት፣ ምንጩ ሐራም የሆነ ነገርን መጠቀም፣ በሐራም ላይ ሕይወታችንን ማድረግ ዱዓችን ሙስተጃብ እንዳይሆን ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም ዘከረ ነቢዩ ሰለላሁ ዐለይሂ ወሰለም ሐለ ረጁል፣ አንድን ሰውን ባህሪ ነቢዩ ጠቀሰው። እሱ ዩጢሉ ሰፈር፣ ይህ ሰው መንገድ ያስረዘመ ነው። ዱዓ ሙስተጃብ ከሚሆኑበት አንዱ መንገደኛ ሰው ክፍለ ሀገር ስትወጡ፣ ሌላ ሀገር ስትሄዱ ሞኝ እንዳትሆኑ፣ ዱዓ ብዙ ሙስተጃብ ይሆናል። መንገደኛው ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ ሙስተጃብ ነው። ጾመኛው ነው የሚያደርገው ዱዓ ሙስተጃብ ነው። የተበደለ ያለቀሰ የተከፋ እጃችሁን ወደ አላህ አንሱ። አላህ ቃል ገብቷል። ዳዕወቱል መዝሉሚ ሙስተጃበቱ፣ የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን፣ ፋጅር ቢሆንም ተበዳይ ማንም ይሁን ማንም በተበደለው ጉዳይ ግን ጌታዬ ድረስልኝ ካለ አላህ ይቀበለዋል። የተበዳይ ማንነቱ ወንጀሉን ወዶ ሰውን አላህ ፍትህን ስለሚወድ አላህ ከካፊር ጭምር ተበድሎ ያ ረብ ካለ ይቀበላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰው እንዳለቅስብን፣ እናት አባት እንዳለቅስብን፣ ጓደኞቻችን እንዳለቅስብን፣ የትዳር ባላጋሮች ባልሽ እንዳለቅስብሽ፣ ሚስት እንዳታለቅስብህ፣ በደልን እንራቅ፣ አላህ ይቀበላል። መንገደኛ ዱዓን ይቀበላል አሉ በሌላ ሐዲስ ላይ። ይህ ሰው መንገደኛ ነው። አሽዓሰ አክበር፣ ጸጉር የተንጨባረረ አቧራ የለበሰ ነው። የሙዱ የደሂ ለሰማ፣ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ያ ረብ ይላል። ጌታዬ ድረስልኝ፣ ጌታዬ ድረስልኝ ይላል ጨንቆት። ወመጥዓሙሁ ሐራሙን፣ የሚበላው ሐራም ነው። ወመሽረቡሁ ሐራሙን፣
የሚለብሰው የሚጠጣው ሐራም ነው። ወመልበሱ ሐራሙን የሚለብሰው ሐራም ነው። ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊክ ታዲያ እዚህ ሰውዬ ዱዓ እንዴት ተቀባይነት ይኖረዋል አሉ። ወለድ ላይ የተዘፈቀ ሰው ወለድ የሚበላ ሰው ጦርነቱ ከአላህ ጋር ነው። ወለድ የሚበላ ወለድ መብላት ከባድ ቅጣት አለው ነገ የውመል ቂያማ። የለም ቢባል አለ የለም አለ ብላችሁ ስሜ እንዳታጠፉ አለ ምሳሌ ነው። የለም ቢባል እንኳን ወለድ በልቶ አንድ ሰው ጭንቅ ብሎት በዱንያ ላይ ያ ረቢ ድረስልኝ ሲባል ዘር በላንተ ወለድ ምትበላነህ ሐራም ምትበላነህ ዱዓ ተቀባይነት አይኖረውም መባል ብቻ ከባድ ቅጣት ነው። በጭንቀት ሰዓት ዘር በላ አልሰማም መባል ማንም በሌለበት ያ ረብ ስትል አንተ አትሰማም መባል ወላሂ ከባድ ነው። ለዚህ ነው አጢብ መጥዓመከ አመጋገብህን ምግብን አሳምር ከሐላል አድርግ። ለምን ዱዓ ሙስተጃብ ይሆናል። የመጨረሻው ዱዓችን ሌላው እንዳይቀበል የሚያደርገው መቻኮል ነው። ዱዓ ሶብር ይፈልጋል። ሙሳና ሐሩን በፊርዓውን ላይ ያደረጉት ዱዓ ከ40 ዓመት በኋላ ነው መጣው። መግቢያ ላይ ታይተናል። አላህ ወይ ወዳው ያመጣዋል ወይ በላይ ይመልሳል ወይ ለአኺራ ያቆየዋል። አላህ ነው የኛን የሚጠቅመንን የሚያውቀው አላህ ነው። ስለዚህ አለመቻኮል አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የዛል ዩስተጃቡ ሊልዓብዲ ለአንድ የአላህ ባሪያ ዱዓ ሲያደርግ አላህ ከመቀበል አይወገድም፣ ሁሌ ይቀበላል። ማለም የድዑ ቢኢስሚን አው ቀጢዓቲ ረሂሚን በወንጀል እስካልለመነና ዝምድናን እስካልቆረጠ በወንጀል አላህ ይቀበላል። ያ ረቢ እቺ ልጅ እንደው በጣም እንዲመቻችልኝ አድርግልኝ ብላ በሐራም ብትለምን አላህ አይቀበልም። ዝምድና ልቁረጥ ብትል አላህ አይቀበልም። የዘመኑ ምስኪን ደግሞ ኳስ እየተጫወተ ወይም እየተመለከተ ያሲዝና ቁማር ምን ብሎ ቤቲንግ ያ ረቢ እንደው የዛሬን አሳካልኝ አላህ አይቀበልም። አትልፋ አላህ በሐራም አይቀበልም። ማለም የስተዕጅል እስካልተቻኮለ ድረስ አሉ። ሚቻኮል ከሆነ ዱዓ የለውም። ቂለ ያ ረሱለላህ መን እስትዕጃል መቻኮል ማለት ምንድን ነው ብለው ሰሃቦች ጠየቁ። ቃለ የቁል ቀድ ደዐውቱ ወቀድ ደዐውቱ ፈለም አራ አን የስተጂቡሊ ዛሬም ለመንኩት ነገም ለመንኩት ሁሌ ለምናለሁ አንድም ጠብ ሲልኝ አልመለከትም ሲቀበለኝ አልመለከትም። እንደ ዛሊከ በዚህ ሰዓት ወየደኡል ዱዓ ዱዓውን ይተዋል። ፈየስተሕሲሩ እንደ ዛሊከ ወየደኡ ዱዓ ይሰላችና ዱዓን ያቆማል። ስለዚህ አለመቻኮል አላህ ነው የሚያቆም የሚሰጠውን ለማን ምን ይገባል የሚጠቅመንን የሚጎዳንን የሚያቆማን ነው አላህ ነው። አላሁ አክበር አላሁ አክበር